ቀላል ነው። ከዛ ባለፈ ምንም አልተፈጠረም። እንደገና ምንም አላውቅም። ራስን ሳታውቅ የሚፈጠር ነገር የለም። ልቀቀኝ። ምንም ራስን ሳታውቅ ከዛ ባለፈ እዚህ ድረስ መታ እንደዚህ ልጅ እርጉዝ ነኝ ያለችው በምን አይነት እንደተረዳው ታውቃላችሁ? በጣም አብዛኛው ሴት ለሰው ነው በጣም ጎበዝ ጠንካራ መስሎ የሚታየው እንጂ ለራሱ ጎበዝ አይደለም። ለምሳሌ ሩታ ለእናንተ ነው ጎበዝ ጠንካራ አስተዋይ ስማርት ምናምን ነብር ምናምን የምትሉት በቃ አንዳንዳችሁ በእንስሳ የምትመስሏት ምናምን ለእናንተ እንጂ ብዙ ሰው ለራሱ ጎበዝ አይደለም። ብዙ ሰው ጎበዝ ጠንካራ መስሎ የሚታየው ለሰው ነው። አሁን ለምሳሌ አንድ ሰው ለብሶ ሲመጣ የሆነ ዘንጦ አምሮበት ሲመጣ በቃ የሞላለት ምንም ያልጎደለበት ደስተኛ ሰላማዊ ህይወት የሚኖር የሚመስለን ለእኛ ነው እንጂ አንዳንዱ ውስጡን ለቄስ የሚባል አይነት አናኗር ነው የሚኖረው። በሁለቱ ሴቶች የተመለከትኩት ያንን ነው። በቃ እነሱ ጋር ያለው ሴት የሚለው መጠሪያ ስምና የሆነ መልክ የሆነ ቁመና የሆነ ነገር ነው እንጂ በእነዚህ ሴቶች ውስጥ ያለው እኔ እንጃ። አንድ ሴት ሊኖራት የሚገባ ኳሊቲ በሁለት ውስጥ እየተመለከትኩ አይደለም። በአንድ ወንድ እንደዚህ መጃጃል፣ በአንድ ወንድ እንደዚህ መጫወቻ መሆን አይ ዶንት ኖ ምን ማለት እንደሆነ አስቡት እስኪ። ከልጁ እናት ጋር ሄዶ አድሮ በወይንም ምንም ጠጥቶ ብቻ የሆነ ነገር አድርጎ እዛ ሲሸከሽክ አድሮ ከዛ አረገዘችና አርግዣለሁ ብላ ስትመጣ ከዛ አሁን ላለችው ፍቅረኛው ኧረ እኔ ያላስረገዝኩም ምናምን እያለ ሲያስረዳ አስቡ። ቆይ ላስረዳሽ ምናምን ሲልሽ ምንድነው የምትረጂው? ሲሪየስ ምንድነው የምትረጂው? ቆይ አሁን ማለት ቺት ያረገብሽ ሰው ምንድነው ሊያስረዳሽ ቆመሽ የምትሰሚው? አሁን አናቅም እኮ ውሸትም ሊሆን ይችላል እኮ ተንኮልም ሊሆን ይችላል እኮ። ግን ምንድነው ሊያስረዳት የሚችለው? አሁን ምንድነው ቆመሽ ልትሰሚ የምትችይው? አብርሽና ሩታ ላይ ይጅባቸው ተይ። የነሱ መጫወቻ ሆናችሁ እኮ የአብርሽና የሩታማ መጫወቻ ሆናችሁ እኮ በእናንተ ላይ ይሸቅላሉ። እውነት ተጣልቶ መስሏችሁ ነው? እነሱ የትዳር ትርጉም ያልገባቸው ሰዎች ቢኖር እነሱ ናቸው። እነሱ ሲጀመር እኔ ልጁን ግን ወልደውት ነው። እኔ ጥያቄ ነው ገብርኤል፣ ወልደውት ነው ልጁን? አብርሽና ሩታ ወልደውት ነው? በማርያም ነገሩኝ እስቲ። እኔ የወለዱ ባይመስለኝም እኔ ፎርጂ ሊሆኑ አልወለደችም ምናምን ብዬም እንትን እላለሁ። ደግሞ ታመጣለች ልጁን ከየት አምጥታ ነው የምታመጣው? እኔ እውነት እየመሰለኝ አይደለም። እውነት ወልዳው ከሆነ እነሱን ተዋቸው። እነሱ ለሰዎች አሪያ የሚሆኑ ሰዎች ሳይሆኑ በጣም ጠንቅና ለምሳሌ ለትዳራቸው ሰው ክብር እንዳይኖረው ለትዳራቸው እንዳይታመኑ የሚያደርግ ድራማ ነው። ይሄ ለሰው ልጆች አስፈላጊ አይደለም። የነሱ ፊልም አንዳንድ ፕራንኮች ለባለትዳሮች አስተማሪ የሆነ ነገር ሊሆን ይገባል። ሁለተኛ ነገር ደግሞ ልጆችን የሚያስተምር ገና ለሚያገቡት አስተማሪ የሆነ ነገር ማቅረብ ነው እንጂ እንደዚህ ሰዎችን የሚያበላሽ ይሄ ብልግና ምናምን ነገር ደስ አይልም። እኔ አብርሽና ሩታን አድራቂያቸው ነበርኩኝ። ቀለበት ሲደራረጉ ምናምን ምንም ችግር የለብኝም። እኔ እንደማንኛውም ሰው ያለው። አሁን ላይ ግን አንድ ቀን አይቻቸው አላውቅም። ላያቸውም አልፈልግም። ምክንያቱም አስተማሪ የሆነ ነገር ሳይሆን ልጆችን የሚያበላሽ ትውልድን የሚያበላሽ ነገር ነው የሚያስተላልፉት እንጂ ምንም አይጠቅምም። አንዳንድ ፊልምና ፕራንክ ነገሮች ሰውን የሚያስተምር ነገር መሆን አለበት። ለምሳሌ በትዳር ውስጥ መከባበር፣ እንዲሁም ደግሞ መተዛዘን፣ መታዘዝ፣ በጣም ብዙ ነገሮች አስተማሪ የሆኑ ነገሮች መለቀቅ ያለባቸው አሉ። አንድ ቀን ተጣሉ፣ አንድ ሴት ይዞ ይመጣል። አንድ ቀን ተጣላች፣ ሂዳ ወንድ ይዛ ትመጣለች። አንድ ቀን ተጣሉ፣ ሂዶ ተላተመ ከአንዷ ሴት ጋር። ደግሞ ቬሎን ከት እንደሚያመጡት አላል። ይሄ ምንም እንትን አያስቅምም፣ አያስደብርምም፣ ደስም አይልም፣ አይመጣው። አሁን መዳም ቤት ያሉ ልጆች ምን ይማሩ ከናንተ? ወዲያ በሉልኝ። እኔ ስለነሱ ማውራት አልፈልግም። ወዲያ በሉልኝ፣ አልፈልግም። ምን ነው ሾ አሁንማ ፊልማቸው ማየት ራሱ እንዴት እንደሚያስጠላኝ ማርያምን ይመረኝ። በጣም ነው የሚያስጠላው። እንዴ ያው ትዳር ነው ወይስ እንትን ነው የሚባለው? እሱ እኮ ባለጌ ነው። እኔ ፈልግ እንደዚህ እኔ አልወድም። ይቅርታ አድርጉ።